የአብርሃምን በረከት ለየት የሚያደርገው አብርሃም አይደለም፣ በአብርሃም ቡራኬ ውስጥ ያለው ተስፋ ነው። የመሲሁ በትረ መንግስት እስራኤልንና መላውን ዓለምን የሚገዛ ነው። ስለዚህ መሲሁ የእስራኤል መስፍን ሆኖ የሚገለጥ የአንድ አገር መሪ ሳይሆን የምድር ነገስታት ሁሉ ገዢ ነው። ይሄ ጌታ ለእስራኤል ሕዝብ በተነገሩ ተስፋዎች ሁሉ ውስጥ ሲነገርለት የኖረ ተስፋ ነው። ሰው ከውሃና ከመንፈስ የሚወለድበት እውነት ከሰማይ የወረደው ወደ ሰማይ ተመልሶ እንደሄደ ከሱም በቀር ሌላ ከላይ መጥቶ ወደ ላይ እንዳልሄደ ከመረዳት ጋር ይገናኛል። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አይደለም የሚለው? እግዚአብሔር ይመስገን። ስለዚህ ልደቱ የሚከናወነው ወገኖቹ የገፉትን በመቀበል የጠሉትን በመውደድ ነው። ለኛ የተከፈለውን ዋጋ በማስተዋል ነው። የእግዚአብሔር ልጅ ከሰማይ መጥቶ እንደ ሙሴ ሊናገር፣ በሙሴ መጠን ሊያስተምር፣ እንደ ኤልያስ ተአምር ሊሰራ፣ በኤልያስ መጠን ሊኖር፣ እንደ ነቢያቱ ሊያደርግ፣ በእነሱ መጠን ሊያስገርም ሊያስደንቅ አይደለም የመጣው። ዳግመኛ ሊወልደን እንደ ምሕረቱ መጠን ከእግዚአብሔር የተወለድን በመንፈስ ቅዱስ ዳግመኛ የተወለድን የዘር ሐረጋችንን ከእርሱ ጋር የምንቆጥር ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ እኛን ዳግመኛ እንድንወለድ የተገለጠ ጌታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንዴት ቆያችሁ? በምሕረት የደገፈን ይህን ዕድል የሰጠን አምላካችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ ባለፈው ሳምንት ዮሐንስ 2 እስከ መጨረሻው እስከ ቁጥር 25 ያለውን ተካፍለን ነበር። ዛሬ የምንካፈለው ከምዕራፍ 3 ቁጥር 1 ጀምሮ እስከ ቁጥር 21 ተጽፎ የምናነበውን ይሆናል። እንግዲህ ጊዜው እንደፈቀደልን ለጌታ ምሕረት ያው ወጥ መልእክት ስለሆነ ነው እስከ ቁጥር 21 የማነበው። ጊዜው ከፈቀደልን ሙሉውን አሊያ ግን በዚህ ክፍል ያለውን ጊዜው እስከፈቀደልን እግዚአብሔር እስከረዳን ድረስ እንካፈላለን። አነበዋለሁ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣
ምስክርነታችንን አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ክብር ለአምላካችን ይሁን። እግዚአብሔር ሆይ ባስለመድከን ምሕረት እስከ ዛሬ ከኛ ባልተወሰደ በጎነት ዛሬም በመካከላችን እንደ አባት እንደ አምላክ እንደ አስተማሪ ስላለህ እናመሰግናሃለን። ጌታችንና አምላካችን ሆይ ቃልህ በተጻፈበት መንፈስ ለእኛ እንዲሆን ቀድሞ ባየህበት በዚያው ሁኔታ ወደ እኛ ሕይወት እንዲፈስ ከቃልህ የምንማር የምንመከር የምንሆንበት ጸጋ እንዲበዛልን ለምንሃለን። ቃልህን የሚያጣምሙ ምክርህን ከሰው ልብ የሚሰውሩ ጌታችንና አምላካችን ሆይ ሰው ቃሉን በመስማት እንዳይጠቀም ቃል ከሰው ልብ የሚለቅሙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ ዕድል እንዳይኖራቸው በጌታችን በኢየሱስ ክርስቶስ ስም የታሰሩ ይሁኑ። ጌታችንና አምላካችን ሆይ ሳይጠቀም የሚወጣ ሳይሰማህ የሚሄድ እንዲሁ በከንቱ ቀኑ የሚያልፍበት አንድ ሰው እንዳይኖር ጉባኤው በጸጋህ ፈጽሞ የተቃኘ ይሁን። ሕልውናህ ይሰማን፣ መገኘት ይታወቀን፣ ራስህን ግለጥልን። በጌታችን በኢየሱስ ክርስቶስ ስም አሜን። ዮሐንስ ወንጌል ምዕራፍ 3 ነው ያነበብነው። እንደምታስታውሱ ባለፈው ሳምንት በነበረን ጊዜ ትኩረት ያደረግንበትና የመልእክታችን መቋጫ የነበረው ከቁጥር 23 እስከ 25 ያለው ኃይለ ቃል ነበር። ጌታ ኢየሱስ በኢየሩሳሌም ብዙ ተአምራትን ወይም ደግሞ ምልክቶችን ማድረጉንና ከዚህ የተነሳ ብዙዎች ይህንን አይተው እንዳመኑ በክርስቶስ ይነግረናል። ነገር ግን ይህን ተከትሎ ቁጥር 24 እና 25 ላይ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበርና ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና ይለናል። እንግዲህ ምልክት ወይም ደግሞ ተአምራት ጌታችን ኢየሱስ ክርስቶስን ለማሳየት የቀረቡ እንደነበሩ ከዚህ በፊት ደጋግመን አይተናል። የሆነ ሆኖ ምልክቱ አመልክቷቸው አመኑ የተባሉ ሰዎች በጌታ ፊት የማይታመኑ ሆነው መገኘታቸውን አመኑ ካለ በኋላ ነገር ግን ጌታ በሰው ያለውን ያውቅ ስለነበር አይተማመናቸውም ነበር በማለት አመኑ የተባሉ ሁሉ ያመኑ እንዳልሆኑ አስደንጋጭ የሆነ ነገር ይነግረናል። ምክንያቱም በታምራቱ ከሆነ አምነዋል፣ ውሃን ወይን ጠጅ በማድረጉ ከሆነ አምነዋል። በዚህ ምዕራፍ ያልተጠቀሰ ሌላውንም ታምር ከሆነ ያንን አይተዋል፣ ያንን ማድረግ መቻሉንም አይተዋል። ግን እነማን ናቸው የገፉት? እነማን ናቸው የሰቀሉት? እነማን ናቸው ያሳደዱት? ይህ ሁሉ ሲደረግ የነበሩ የገዛ ወገኖቹ ናቸው። ስለዚህ ተአምራት አይተው ያመኑት የሚታመኑ አልነበሩም ማለት በእግዚአብሔር ልጅነቱ በትክክለኛ ማንነቱ ሰው ዳግመኛ በሚወለድበት እውነት
የማያውቁት ሆነው ተገኝተዋል ወይም ያላመኑ ሆነው ተገኝተዋል ማለት ነው። ከዚህ የተነሳ ብዙዎቹ አመኑ ተብሎ ቢጻፍም ጌታ ኢየሱስ ግን በሁሉ ያለውን ያውቅ ነበርና አይተማመናቸውም ነበር ይላል። ስለዚህ በአካባቢው ግር ብለው ከተሰበሰቡና ተአምር ከኮለኮላቸው ሰዎች መካከል በጣም ብዙ ጌታ የማያምንባቸው አለማመናቸውን አይቶ ቅር የተሰኘባቸው ነበሩ ማለት ነው። ባለፈው ይህንን ተመልክተን እንደነበረ ታስታውሳላችሁ። ወደ ኋላ ተመልሼ ይህን ያስታወስኳችሁ ቀጣዩ አንቀጽ ከኒቆዲሞስ ጋር የተያያዘው ነገር ከዚህ ስለሚጀምር ነው። ኒቆዲሞስ የማታ ተማሪ ተብሎ የሚታወቅ ፈሪሳዊ የነበረ ሕግ አዋቂ የነበረ ፈሪሳዊና ሕግ አዋቂ ብቻም ሳይሆን የአይሁድ ሸንጎ አባል የነበረ ሰው ነው። ከዚህ የተነሳ ምናልባትም በግልጽና በቀን ጌታ ኢየሱስ ወዳለበት ስፍራ ቢሄድ ማህበራዊ ቀውስ ሊደርስበት ስለሚችል በዚህ ምክንያት ሌሊት የመጣ ይመስላል ከተጻፈው እንደምንረዳው። በእርግጥ ኒቆዲሞስ በመልካም የተመዘገበ ሰው ነው። ከዚህ ውጪ ባሉ የመጽሐፍ ቅዱስ ክፍሎች በዮሐንስ ምዕራፍ 7 ላይ ከቁጥር 45 ጀምሮ ያለውን ማየት እንችላለን። ጌታ ኢየሱስ ክርስቶስን አስረው እንዲያመጡ ወደ ጌታችን ወደ ኢየሱስ ክርስቶስ ክፉ ሰዎችን መርጠው አደራጅተው ልከው ነበር እና የተላኩት ሰዎች ጌታ ኢየሱስ ክርስቶስ ጋር ከደረሱ በኋላ ሲናገር ሲሰሙ ቆይተው ሲማሩ ቆይተው እንደተባሉት ተልእኳቸውን ሳይፈጽሙ ተመልሰው መጡ። ማለትም ሳይዙት መጡ። ሳይዙ ከመጡ በኋላ የላኳቸው ሰዎች ጠየቋቸው። ለምን ሳትይዙት መጣችሁ አሏቸው። አረ እንደዚህ ሰው የተናገረ የለም አሉ። በንግግሩ መማረካቸውን እሱን የሚያስሩበት ወይም የሚይዙበት ምክንያት ማጣታቸውን መናገራቸው ነበር እና የሰሟቸው ሰዎች ይህንን ሲሰሙ ተቆጡና እናንተም ሳታችሁ አሉ። የፈሪሳውያን ባህሪ ነው መነፈቃችሁ ማለት ነው። እናንተም ሳታችሁ አሏቸው። ሕግን የማያውቅ በእውነት እርጉም ነው አሉ። የላክናችሁ ሰዎች እንደው ዝም ብላችሁ ወታደሮች ብቻ ናችሁ ማለታቸው ይሆን? ይዛችሁ ነው የተባሉ ፈርጠምጠም ያሉ ሰዎች ሊሆኑ ይችላሉ። ምክንያቱም ይዘው እንዲያመጡ አስረው እንዲያመጡ የተላኩ ናቸው። ስለዚህ የተማረኩት ተሸውደው እንደሆነ አሰቡ። ሕግን የማያውቀው ሕዝብ በእውነት እርጉም ነው አሉ። ባለማወቃችሁ ነው ይሄ የሆነው በማለት ተናገሩ እና ወዲያው ይሄ ኒቆዲሞስ የሚባል ሰው የአይሁድ ሸንጎ አባል የሆነው ፈሪሳዊ የሆነው እና የካህናት ወይም ደግሞ እዛ አካባቢ ያለው ሰዎች አለቃ የሆነው አለቃ ይለዋል፣ ከአለቆች አንዱ ነው። ትልቅ ስፍራ ያለው ሰው ነው፣ አዋቂ ሰው ነው እና የማያውቅ ሰው ብለው ተናግረዋልና እሱ ድምፁን አሰማ። በሕጋችንስ ቢሆን የተባለው ሰው በትክክል ተገኝቶ ከሱ ሳይሰማ ሕጋችንስ በሱ ላይ ይፈርዳልን አለ። ሕግን የማያውቅ ሰው በእውነት የተረገመ ነው ነበር ያሉት። አሃ ሕጉስ ቢታወቅ ከዚህ ውጭ ምን ሊሆን ይችላል? በሕጋችንስ ቢሆን ዘው ዝም ብሎ በፍርደ ገምድል በሰው ላይ ይፈረዳል? ይሄ ሰው በምን ምክንያት እንደሚወነጀል መጥቶ ሳያስረዳ ከሱ ቃል ሳይሰማ ሕጋችንስ ቢሆን እንድንፈርድ ይፈቅዳል አለ እና መለስ ብለው ወዲያው አዞሩበት እና የኛ ዘመን ሰዎች ይመስላሉ። አንተ ከገሊላ ነህን አሉት እና ዘሩን ማጣራት ፈለጉ እና ወደ ኋላ ሄዱ። እውነትን የሚቀበል አይምሮ የላቸውም እና በሕግ ነው ነገርን እየተናገረ ያለው። እነሱ ግን ወደ ጓሮ ሄደው አንተም የገሊላ ሰው ነህ፣ የእሱ ደጋፊ ሆነሃል በማለት በእሱ ላይ ተነሱበት። ይህ ሰው በአይሁድ ሸንጎ ከእውነት ጋር በመወገን የኢየሱስ ክርስቶስ ምስክር በመሆን የተገለጠ ታሪክ እንዳለው ዮሐንስ መዝግቦልናል። ሌላኛው በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ከከርቤና ከሐሞት የተዘጋጀ ንጥር ለሞቱ የሚሆን መገነዣ የሚሆን ይዞ የቀረበው ከዮሴፍ ጋር ይሄ ኒቆዲሞስ እንደሆነ ተመዝግቧል።
ስለዚህ መጨረሻውን ስናይ የጌታ ስውር ደቀ መዝሙር ነው። ስውር ከሆነው ደቀ መዝሙር ከዮሴፍ ጋር አብሮ የነበረ ሰው ነው። ወደ ኋላ ሄደን ወደፊት ቀደም ብለን ስንመለከት ዮሐንስ ወንጌል ምዕራፍ 3 ላይ ወዳለው ነገር ስንመጣ ግን ከጌታችን ከኢየሱስ ክርስቶስ ጋር ያደረገው ሰጣ ገባ አንዳች ነገር በውስጡ ክፍተት እንደነበረ ያሳያል። ይህንን ምዕራፍ 2 የመጨረሻ አንቀጽ ቅድም ሲጀምረው ካልኩት ጋር እያይዘን እናስበው እና ይሄ ሰው ወደ ጌታ መጣ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይላል። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። በሌሊት ነው የመጣው። ሌሊት በመጽሐፍ ቅዱሳችን ጥሩ ትርጉም የለውም። ታውቃላችሁ አይደል? የሚሰክሩ በሌሊት ይሰክራሉ፣ የሚሰርቁም በሌሊት ይሰርቃሉ። ከዛ ባሻገር በዚሁ በዮሐንስ 9:4 ላይ ማንም የማይሰራባት ሌሊት ትመጣለች፣ ቀን ሳለ የላከኝን የአባቴን ሥራ ልፈጽም ወይም ላደርግ ይገባኛል ማለቱን እናያለን። ዝም ብሎ ምሽት ብቻ ብለን ማሰብ አንችልም። ከዛ አለፍ ብለን ካየን ሌሊት አሉታዊ ነው። በዮሐንስ ወንጌል መዝገብ መሰረት ሌሊት ጨለማ ነው፣ ሌሊት ኃጢአት ነው። ለዓለም ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ምዕራፍ 3 ላይ ይሄንኑ ይነግረናል። ቅድምም አንብቤዋለሁ። ከዛ ባሻገር ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና 5ን ስናነብ እንዳየነው ጌታችን ኢየሱስ ክርስቶስ የሕይወት ብርሃን ሆኖ መጥቷል። በጨለማ ላይ የበራ ብርሃን። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ስለዚህ በቁሙ ስናየው ሌሊት ነው የመጣው። ቅድም እንዳልኩት ምናልባትም ወገኖቹን እንዳያዩት ፈርቶ አስቦ ላለመገለጥ በጊዜው ለመገለጥ ይሆናል የመጣው። ከዛ ባሻገር ስንመለከት ግን የመጣበት ጨለማ አለ፣ የወጣበት ጨለማ የኖረበት ማንነት አለ። ደግሞ መጥቶ ያየው ብርሃን አለ፣ የሕይወት ብርሃን ጌታ ኢየሱስ ክርስቶስ። ስለዚህ ከጨለማ ወደ ብርሃን ነው የመጣው። ከነበረበት የትኛውም አይነት ማንነት ወደ ኢየሱስ ክርስቶስ ነው የመጣው። ስለዚህ ከኢየሱስ ክርስቶስ ጋር እየተነጋገረ ነው። ማንነቱ በግልጽ ነው የተጻፈው። ፈሪሳዊ ወይም የፈሪሳውያን ወገን የሆነ የአይሁድ አለቃ ነው የሚለው። ፈሪሳዊነት ዝም ብሎ የሚለጠፍ ለዕብራውያን የሚሰጥ ስም አይደለም። በደንብ የተማሩ በዛ የሃይማኖት ስነ ስርዓት ውስጥ እንደነ ሳውል በደንብ ጊዜ ወስደው እድሜያቸውን በትምህርት ያሳለፉ ሰዎች ለሃይማኖቱ ተጠያቂ የሆኑ ሰዎች መጠሪያ ነው። ከዛ ባሻገር በሕዝቡ ላይ እልቅና እንደነበረውና በአይሁድ ላይ አለቃም እንደነበረ ይነግረናል። ይሄ ሰው የአይሁድ ሸንጎ አባል ነው። ስለዚህ በምክራቸው መሃል መገኘቱ፣ ሕጋችን እንደዚህ ይላል ብሎ መሟገቱ የነበረውን ስፍራ ያሳያል። ይሄ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ በሌሊት መጣ። ከመጣ በኋላ አንድ ነገር ተናገረ። መምህር ሆይ አለ። ኢየሱስ ምንድን ነው ማለት ነው? አሁን መምህር ነው። ለማ? ለኒቆዲሞስ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን የሚያደርግ የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ የምታደርገው ነገር ያሳያል አለ። ልክ ነው። በተደጋጋሚ እንዳየነው ምልክቶች የሚያሳዩት ነገር አለ። ግን ምልክቶቹ በሚያሳዩት መጠን አይቷል ወይ? ይሄ ሰው ከላይ እንደነበሩት እንዳንዱ ነው ልንል እንችላለን። ጌታ ኢየሱስ ክርስቶስን በሙሉ ማንነቱ ያላየ ሰው ነው፣ ያላወቀ ሰው ነው። ዕውቀቱ የተከፈለ ነው፣ የተገመሰ ነው። የሚያድን ዕውቀት ውስጡ የለም። ለሕይወት የሚሆን ነገር ውስጡ አልተገኘም። በዚህ ደረጃ ይሄ ነገር የለም ውስጡ። ምክንያቱም ኢየሱስ ክርስቶስ ከእግዚአብሔር ዘንድ የመጣ መምህር ነው። ለኒቆዲሞስ ከእግዚአብሔር ዘንድ የመጣ መምህር ነው ማለት እግዚአብሔር ከእርሱ ጋር የሆነለት አስተማሪ ነው። ስለዚህ በሌሊት ሲመጣ ወደ ጌታችን ወደ ኢየሱስ ክርስቶስ ከጌታ ለመማር ነው የመጣው።
ለማወቅ ነው የመጣው። አስተማሪ ተገኝቷል። ከማን የሆነ አስተማሪ? ከእግዚአብሔር የሆነ አስተማሪ። ስለዚህ ምልክቶቹ ለኒቆዲሞስ የነገሩት ይሄን ያህል ብቻ ነው። ደሞስ ይሄንን ኒቆዲሞስ የተረዳውን በደንብ አድርገን ስንፈትሸው ምልክቶች ሁሉ ከእግዚአብሔር ናቸው ወይ? ተአምራት ሁሉ ከእግዚአብሔር ነው ወይ? ተአምር የሚያደርጉ ሰዎች በሕይወታቸው በሚገለጠው ተአምር ብቻ ከእግዚአብሔር ለመሆናቸው አፋችንን ሞልተን ያለ ሌላ አስረጂ ከእግዚአብሔር ናቸው እንላለን ወይ? መለኪያችን ምንድን ነው? ሰይጣን በደንብ እንደሚሰራ በሐሰተኞች ምልክቶች እንደ ሰይጣን አሰራር ለእውነት ዕውቀትና ፍቅር የማይታዘዙ ሰዎች እንደሚጠመዱ ጳውሎስ ይናገራል። በትልቁ የምናውቀውን ማቴዎስ 7 ላይ ያለውን ጌታ ኢየሱስ ክርስቶስ ስለ ሐሰተኛ ነቢያት፣ ስለ ሐሰተኛ ክርስቶሶች በተናገረበት ክፍል ጌታ ኢየሱስ ክርስቶስን የሚሉት ምንድን ነው? በመጨረሻው ዘመን በስምህ ትንቢት አልተናገርንም ወይ? በስምህ አጋንንት አላወጣንም ወይ? በስምህ ተአምራት አላደረግንም ወይ ይሉኛል። እናንተ አመፀኞች ከኔ ዞር በሉ እላችኋለሁ ይላል። በደንብ አስተውሉ። በስሙም ሆኖ አጋንንትም ወጥተው ተአምራትም ተደርገው በልዩ ቋንቋ ወይም ደግሞ በልዩ ልዩ ልሳንም ሰው ተናግሮ አመፀኛ ሊባል ዞር በል ሊባል ይችላል ማለት ነው። ስለዚህ የኒቆዲሞስ ዕውቀት ሙሉ አልነበረም፣ በጌታ ፊት ፍጹም አልነበረም። ከዛ ባሻገርስ ጌታ ኢየሱስ ክርስቶስ የመጣው ኒቆዲሞስም ሆነ ሌሎች አይሁድ እንደሚያስቡት አስተማሪ ሆኖ ከሚያውቋቸው መምህራን ትንሽ ላቅ ያለ የእግዚአብሔር የሆነውን ነገር በሚያመጣ ባሉበት ሁኔታ አንዳች ነገር የሚጨምርላቸው ሆኖ ነው ወይ የመጣው? ይኸውላችሁ የዚህ ሰው ንግግር በአይሁድ ማህበረሰብ ውስጥ የነበሩ 3 በጣም አንኳር አስተሳሰቦችን ይወክላል። የመጀመሪያው በስጋ ከአብርሃም የተወለዱ ሁሉ የአብርሃም ዘሮች ሁሉ የእግዚአብሔር እንደሆኑ ያምናሉ። ይሄ የአይሁድ አስተሳሰብ ነው። አብርሃም በእግዚአብሔር መጠራቱን ታውቃላችሁ። በዘርህ አሕዛብ ይባረካሉ መባሉንም ሰምታችኋል። ይሄንን የሚያውቁ ሰዎች ናቸው። ከዛ ባሻገር በዘርህ አሕዛብ ይባረካሉ የሚለውን ከአብርሃም ልጅ ከኢየሱስ ክርስቶስ ጋር ያገናኘ ሕሊና የላቸውም። ስለዚህ በዘራቸው ብቻ እንደ ልዩ ማንነት ራሳቸውን የሚቆጥሩ ናቸው። በደንብ አስተውሉ። የአብርሃምን በረከት ለየት የሚያደርገው አብርሃም አይደለም፣ በአብርሃም ቡራኬ ውስጥ ያለው ተስፋ ነው። ያም ተስፋ ደግሞ ጌታ ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ በገላትያ ምዕራፍ 3 ላይ እግዚአብሔር አብርሃምን በባረከው ጊዜ ስለ ብዙ እንደሚናገር በዘሮችህ አሕዛብ ይባረካሉ አላለውም ይላል። ስለ አንድ እንደሚናገር ግን በዘርህ አሕዛብ ይባረካሉ አለው። ስለዚህ በዘሮችህ ብሎ ቢሆን ኖሮ የአብርሃም ዘር ጠቅላላ ባራኪ ነው ማለት ነው። ባራኪ ለመሆን ደግሞ የተባረከ መሆን ያስፈልጋል፣ ልዩ መሆን ያስፈልጋል፣ የእግዚአብሔር ሆኖ የቀረ ሆኖ መገኘት ያስፈልጋል። ስለዚህ የአብርሃም ልጆች ጠቅላላ የያዕቆብ ልጆች ጠቅላላ የምድር በረከቶች ናቸው ወይ? የተሰጠውስ ተስፋ በስጋ ልደት የአብርሃም ልጆች የሆኑትን ሁሉ የእግዚአብሔር የሚያደርግ ተስፋ ነው ወይ? ይህንን ስንመለከት በፍጹም ተስፋው በስጋ ልደት የሚያልፍ አይደለም። በእርግጥ ከአብርሃም ዘር ተወልዷል ባራኪው። ያ ከማን ጋር እንደተገናኘ እዛው ቁጥር 16 ገላትያ 3 ላይ እርሱም ዘሩን ማለት ነው ኢየሱስ ክርስቶስ ነው ይላል። ስለዚህ እግዚአብሔር በአብርሃም በኩል የተናገረለት ዘር በዘርህ የምድር ነገዶች ይባረካሉ፣ አሕዛብ ሁሉ ይባረካሉ የሚለው ቃል ፍጻሜውን የሚያገኘው በኢየሱስ ክርስቶስ እንጂ በሥጋ የአብርሃም ዘር በሆኑት ሁሉ ማለት አይደለም። ስለዚህ ኒቆዲሞስ ፈሪሳዊም ቢሆን
እንደሱ አይነት የካህናት ወገኖችም ቢሆኑ ከሌዋውያን ዘራቸው ቢቆጠርም የእግዚአብሔር ከተባለው ማህበረሰብ ቢወለዱም ዳግመኛ መወለድ ያስፈልጋቸዋል። ዳግመኛ መወለድ ያስፈልጋቸዋል። ይሄ ከአዳም የሚጀምረው ልደት፣ ከአብርሃም የሚቀጥለው ልደት፣ ወደ ያዕቆብ የሚመጣው ልደት፣ የእስራኤል ነገድ ተብለው መጠራታቸው፣ ይሄ ሁሉ ነገር ልክ ነው። በስጋ የአብርሃም ልጆች ናቸው። ግን የባራኪው በረከት ካላገኛቸው እነዚህ ሁሉ አይድኑም። ምንም ጥርጥር የለውም። አብርሃምም የዳነው በእምነት ነው። የአብርሃም ልጆች የሚሆኑት በእምነት በኩል ነው። ሮሜ ምዕራፍ 4 ላይ ይሄ በግልጽ ተጽፏል። በስጋ ልደት በአጠቃላይ ዕብራዊ ጠቅላላ የተባረከ ነው የሚል አስተሳሰብ ካላቸው ወገን መምጣቱ እንዳይረሳ የመጀመሪያው ነው ይሄ። ከዛ ባሻገር የሚበዙቱ አይሁድ ክርስቶስ ዓለምን የሚለውጥ በምትለወጠው ዓለም እስራኤል በተለየ ሁኔታ የተለየ ስፍራ እንደሚኖራት ያስባሉ። ስለዚህ ስለ መሲሁ ያላቸውን ነገር ጠቅላላ በስጋ እስራኤል ከሆነው እስራኤል ጋር አገናኝተውታል። በእርግጥ አንድ እውነታ አለ፣ ምንም ጥርጥር የለውም። እግዚአብሔር አሁን በድንዛዜ ያሉትን አይሁድን ይታደጋል። አንድ ቀን ይመጣሉ፣ ንስሐ ይገባሉ፣ እንደገና ኪዳን ይገባሉ፣ የሰቀሉትን ይቀበላሉ። የድንጋዩ ልብ ይወጣል፣ የስጋን ልብ ይሰጣቸዋል። ራሱ እንደተናገረው በፈቃዱ ያስኬዳቸዋል። ንስሐ የሚገቡበት ዘመን አለ። ግን በዚያው ዘመን ባሉበት ሁኔታ ራሳቸውን እንደተለየ የሚቆጥሩ እስራኤልንም የተለየ ሕዝብ አድርገው የሚያስቡ ጌታ ኢየሱስ ክርስቶስ አኗኗራቸውን የሚለውጥ ምድራዊ በረከት ሆኖ ግዛት ሆኖ መንግስት ሆኖ በዚያው ዘመን የሚታደጋቸው መስሎ የሚታያቸው ናቸው። ስለዚህ እነዚህ ሰዎች እንዲህ አይነት አስተሳሰብ ነው ያላቸው። ኒቆዲሞስ ወደ ጌታ ሲመጣ ይሄ ማንነቱ እንዳለ ሆኖ ነው የመጣው እና ጌታ ኢየሱስ ክርስቶስ ዓለምን ለመለወጥ ነበር የመጣው ዓለምን ለመለወጥ ነው። ልክ ነው። መድኃኔ ዓለም ነው ኢየሱስ ክርስቶስ። መድኃኔ ዓለም ነው ማለት የዓለም መድኃኒት ነው ማለት ነው። የዓለም መድኃኒት ነው ማለት ዓለም በቃ ችግር የሌለባት ቀጠና እንዲኖራት አድርጎ ምድርን ለውጦ ምድራዊ ገነት አድርጎ ለመሄድ ነው የመጣው። ለዛ ቢሆን ኖሮ ኢየሱስ ክርስቶስ መጥቶ የሄደበት ያ ጉዞ የተቃና አልነበረም። ፌል አድርጓል፣ አልተሳካም ማለት ነው። ግን ጌታ ኢየሱስ ክርስቶስ ሕይወት ሆኖ ነው የመጣው። ዓለምን ለመለወጥ ፍርድ የሚጠብቃትን ዓለም መልክ ለመቀየር አልመጣም። የእግዚአብሔር ልጅ የናዝሬቱ ኢየሱስ የመጣው በሥጋ የተገለጠው ሕይወት ሆኖ ነው። ሕይወትን የሚቀይር የዘላለም ሕይወት ሆኖ ነው የመጣው። ዳግመኛ የምንወለድበት ከእግዚአብሔር ጋር የምንታረቅበት ሆኖ ነው የመጣው። ስለዚህ ኒቆዲሞስ ይሄንን ሕሊና ይዞ መምጣቱን መርሳት የለብንም። ከዛ ባሻገር ኒቆዲሞስ እንደ አንድ ረቢ እንደ አንድ አስተማሪ ነበር ያየው። ስለዚህ ጌታችን ኢየሱስ ክርስቶስ በዛ ማህበረሰብ መካከል በእውቀት ሽግግር ሊያደርግ የመጣ መስሎታል። ስለዚህ አንተ የምታደርገው ምልክት ስለ አንተ አንድ ነገር ነግሮናል አለው። አንተ መምህር ሆነ ከእግዚአብሔር ዘንድ እንደመጣ። ልክ ነው። ጌታ ኢየሱስ አስተማሪ ነው። ግን አስተምሮ ለመሄድ አሮጌውን ማንነት በእውቀት ለማነጽ፣ አሮጌውን ማንነት በእውቀት ለማደርጀት፣ የማያውቁትን ነገር በመጨመር ባሉበት ሁኔታ በመደረት ያንን ነገር አክሎ አንድ ነገር እንዲያውቁ ለማድረግ ነው የመጣው። አያችሁ፣ ኒቆዲሞስ በውስጡ ያለው ይሄ ነው። ስለዚህ አንተ መምህር ሆነህ እንደመጣህ የምታደርጋቸው ምልክቶች ምልክት ናቸው አለው። ምልክቱ ኢየሱስ ከእግዚአብሔር ጋር እንደሆነ እግዚአብሔርም ከኢየሱስ ክርስቶስ ጋር እንደሆነ የሚያሳይ ነው። ግን ብቸኛ ምልክት አይደለም። ከዛ ባሻገር በምልክቱ ደረጃ የገባው ነገር አስተማሪ ሆኖ መምጣቱን ነው። ስለዚህ ወደ ሙሉ ማንነት አልመጣም። እዩት፣ ጌታችን ኢየሱስ ክርስቶስ ቀጥተኛ በሆነ መንገድ ተናገረው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ
አይችልም አለው። ዳግመኛ መወለድ አለበት። ስለዚህ ኒቆዲሞስ ያልጠበቀውን ነገር ነው የሰማው፣ ያልገመተውን ነገር ነው ያዳመጠው። ምን ማለት ነው? በሌላ ቋንቋ ዳግመኛ መወለድ አለብህ። ይኸውላችሁ መወለድ አለብህም አይደለም የሚለው በደንብ እንድናስበው ነው ይሄንን ያልኳችሁ። ዳግመኛ መወለድ አለብህ፣ መወለድ አለብህም ብቻ አይደለም የሚለው። ሰው ዳግመኛ ካልተወለደ እግዚአብሔር መንግሥት ሊያይ አይችልም። ሰው ማለት አይሁድ ማለት ነው፣ ሰው ሁሉ ማለት ነው። እዩት፣ ጌታ ኢየሱስ ከኒቆዲሞስ ጋር የሚናገረው ንግግር በነጠላ አይደለም የሚገለጠው፣ በብዙ ቁጥር ነው እየተናገረ ያለው። አይሁድ የሚወክለው ማን ነው? ኒቆዲሞስ የሚወክለው ሕዝብ አለ። ኒቆዲሞስ የሚወክለው ሕዝብ ብቻም ሳይሆን ከዛ ባሻገር በአጠቃላይ የሰው ልጅ በተመለከተ ነው ጌታ እየተናገረ ያለውና አሻግሮ ይህንን ነው እያለ ያለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። እና ኒቆዲሞስ የሰማውን ከሰማ በኋላ ከበደው እና ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። ምንም መንፈሳዊ ነገር እየተናገረ እንዳለ ሊያስብ አልቻለም። እና ትልቁ ሰውዬ ወደ ኋላ ተመልሶ እናቱ ማህፀን ገብቶ እንደገና እንዲወለድ ያዘዘ ስለመሰለው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። እንዴት አይነት የሰነፍ መልስ እንደመለሰ ይሄ ትልቅ ሰው ደግሞ በትልቅ ሰው ውስጥ ያለ ስህተት አንዳንዴ እንደ መጠኑ ነው። ታውቃላችሁ አይደል? የምንስተው እንደ መጠናችን። የልጆች ስህተት የልጅ ነው አይደል? የትልቅ ሰው ስህተት እንደ አቅሙ ነው ሰው የሚስተው። ከሳተ ደግሞ ስህተትም ጎልቶ የሚታየው እንደ አቅሙ ነው። አንዳንዴ ብዙ ካልተማረ ሰው ብዙ ላንጠብቅ እንችላለን። ከልጆች ብዙ ላንጠብቅ እንችላለን። የመማር እድል ላለው ይሄ ሰው ይኸውላችሁ ፈሪሳዊ ነው። ይሄ ሰው የአይሁድ አለቃ ነው። ይሄ ሰው የአይሁድ ሸንጎ አባል ነው። ይሄ ሰው በዛ ማህበረሰብ ውስጥ ያለው ቦታ ትንሽ አይደለም፣ ትልቅ ሰው እና ጌታ ሲናገር ዝም ብሎ እንደ ሞኝ እንዲህ ተሰብስቦ እዛ እናት ማህፀን ውስጥ እንደገና ገብቶ እንደገና መወለድ ይቻላል ብሎ ማሰቡ፣ ጌታ ይሄንን እንደተናገረ ማሰቡ እንዴት የልጅ ሐሳብ እንዳሰበ ነው የሚያሳየው አይደል? ትልቁ ልጅ ሆነ። አልገባውም የሚናገረውን ነገር መንፈሳዊ ትርጉሙን ከዛ ተሻግሮ ለማሰብ አልቻለም ኒቆዲሞስ። ከዚህ የተነሳ ሰው ዳግመኛ ወደ እናቱ ማህፀን ገብቶ ሊወለድ ይችላልን አለው። ይችላል አይችልም አይደል? ይሄንን አለው። ኢየሱስም መልሶ እንዲህ ሲል ተናገረው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ከውሃና ከመንፈስ ካልተወለደ። በአጠቃላይ ስለ ሰው ነው አሁንም የተናገረው። ልደቱ በሚታይ ሁኔታ እናት ማህፀን ውስጥ ገብቶ መውጣት ሳይሆን ከውሃና ከመንፈስ ዳግመኛ መወለድ እንደሆነ ሲናገረው እናያለን። ይሄ ማለት ምን ማለት እንደሆነ ለማየት አንዳንድ ነገሮችን ላስታውሳችሁ። ነገሩ ይሄ አሁን በምናየው ሁኔታ እናት ማህፀን ገብቶ መውጣትም እንዳይደለ ሌላም እንዳይደለ፣ ሌላ የምለው ምን እንደሆነ እንድታስተውሉ አንዳንድ ነገሮችን ቀድሜ ላንብብ። በኦሪት ዘዳግም ምዕራፍ 30 ከቁጥር 1 እስከ 6 ያለውን አነባለሁ። እንደዚህ ይላል። እደግመዋለሁ ማስታወሻ ለምትይዙ ሰዎች። ዘዳግም 30 ከ1 እስከ 6 እኔ በፊትህ ያኖርኩት ይህ ነገር ሁሉ በረከቱና መርገሙ
በወረደብህ ጊዜ አምላክህም እግዚአብሔር በሚሰጥህ በአሕዛብ ሁሉ መካከል ሆነ በልብህ ባሰብኸው ጊዜ ወደ አምላክህ ወደ እግዚአብሔር ተመልሰህ እኔ ዛሬ እንደማዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝህ ጊዜ አምላክህ እግዚአብሔር ምርኮህን ይመልሳል ይራራልህማል። አምላክህም እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ሰዎችም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክህ እግዚአብሔር ከዚያ ይሰበስብሃል፣ ከዚያም ያመጣሃል። አባቶችህም ወደ ወረሷት ምድር አምላክህ እግዚአብሔር ያገባሃል፣ ትወርሳትም አለህ፣ መልካምም ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። በሕይወትም እንድትኖር አምላክህ እግዚአብሔርን በፍጹም ልብህ በፍጹም ነፍስህ እንድትወድ አምላክህ እግዚአብሔር ልብህንም የዘርህንም ልብ ይገርዛል ይላል። ልብህንና የዘርህን ልብ አምላክህ እግዚአብሔር ይገርዛል። አሁን ወደ እግዚአብሔር ፊትን ከማዞር ቃሉን ከመስማት ጋር ተያይዞ የልብ ሸለፈት ከመቆረጡና ከመገረዝ ጋር ተያይዞ እግዚአብሔር በቀደመው ኪዳን ውስጥ ያስቀመጠውን በረከት ነው የሚነግረን። ያለ ምክንያት አይደለም ወደዚህ የመጣሁት። አስተውሉ። አንተ የአይሁድ መምህር ስትሆን እንዴት ይሄ አይገባህም ብሎታል ጌታ። ስለዚህ እንዴት አልገባውም ብሎ ጌታ የተገረመበትን ነገር ለማየት በዛ ትውልድ ውስጥ ያለውን ነገር ማየት አስፈላጊ ስለሆነ ነው። ኤርምያስ 23 ከ1 እስከ 8 ያለውንም አነበዋለሁ። እንደዚህ ይላል። የማሰማሪያን በጎች ለሚያጠፉና ለሚበትኑ እረኞች ወየላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቡን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባራችሁማል፣ አልጎበኛችኋቸውም። እነሆ የሥራችሁን ክፋት እጎበኛባችኋለሁ ይላል እግዚአብሔር። የመንጋዬም ቅሬታ ካባረራችኋቸው ምድር ሁሉ ወደ በረታቸው ሰብስቤ እመልሳለሁ። እነርሱም ያፈራሉ ይበዙማል። የሚጠብቋቸውን እረኞች አስነሳላቸዋለሁ፣ ዳግመኛም አይፈሩምና አይደነግጡም። ከእነርሱም አንድ አይጎድልም ይላል እግዚአብሔር። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል፣ ይከናወንለታልም። በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ስለዚህ እነሆ የእስራኤልን ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። እስራኤልን ከባርነት ወይም ከግብፅ ያወጣ የማይባልበት ዘመን ይመጣል። ምን ማለት ነው? ከግብፅ መውጣት የሚታወቅ አንድ ታሪክ ነው። ከባቢሎን መመለስ የሚታወቅ አንድ ታሪክ ነው። እግዚአብሔር ከተበተኑበት ከየትኛውም ስፍራ ስለሚያወጣቸው ከግብፅ ያወጣ መባሉ ይቀርና ከተበተኑበትና ከተዘሩበት ሁሉ ያወጣቸዋል፣ ይሰበስባቸዋል ማለት ነው። እስራኤልን ቤት ዘር ከሰሜን አገርና ካሰብኳቸውም አገር ሁሉ ያወጣልና የመራ ሕያው እግዚአብሔር ይባላል፣ በምድራቸውም ይቀመጣሉ። እግዚአብሔር ያንን ሕዝብ እንደ ሕዝብ ከያሉበት የሚሰበስብበት በአመፀኛ እረኞቻቸው ምትክ የታመነ እረኛ የሚያቆምበት በዳዊት ቁጥቋጥ የዳዊት ስርና ዘር በሆነው በኩል ሕዝቡን የሚጎበኝበት ጊዜ እንዳለ ያሳያል። ይህም እስራኤል ከምትጠብቀው ንጉሥ ጋር የተገናኘ ተስፋ መሆኑን እናስተውላለን። ከዛ ባሻገር በኤርምያስ 31 እስከ 34 ባለው ክፍል
ከሕዝቤ ጋር አዲስ ኪዳን የምገባበት ወራት ይመጣል። ከግብፅ ምድር እነሱን ባወጣሁበት ጊዜ እንደገባሁት አይነት ኪዳን አይደለም። እነርሱ በኪዳኔ ስላልጸኑ ቸል አልኳቸው። እኔ ራሴ የድንጋዩን ልብ አወጣለሁ፣ የሥጋን ልብ እሰጣቸዋለሁ፣ ሕጌን በልባቸው ጽላት እጽፈዋለሁ። እኔ አምላክ እሆንላቸዋለሁ፣ እነሱም ሕዝብ ይሆኑልኛል በማለት እግዚአብሔር ተናገረ። ከዛ ባሻገር ከዚህ ጋር ተያያዥነት ያላቸውን ጥቅሶች ያዟቸውና እናንተ አብቧቸው ጊዜ እንዳልወስድ። ኤርምያስ 32 ከ37 እስከ 41፣ ኤርምያስ 32 ከ37 እስከ 41፣ ሕዝቅኤል 11 ከ16 እስከ 20፣ ሕዝቅኤል 36 ከ16 እስከ 28። በተለይ ይሄ ጥቅስ ጥሩ ውሃ እንደሚረጭባቸው እና በጥሩ ውሃ እንደሚታጠቡ የተናገረበት ክፍል ነው። በደንብ አንበቡት ይሄንን። ሕዝቅኤል 37 ከ11 እስከ 14 እና ሕዝቅኤል 37 ከ11 እስከ 14 እና 21 እስከ 28 37 ማለት ነው። ከ11 እስከ 14 ከዛም ምዕራፍ 37 ከ21 እስከ 28። በእነዚህ ጥቅሶች ሶስት ነገሮች በግልጽ ተጠቅሰዋል። አንደኛው እግዚአብሔር ሕዝቡን ይሰበስባል። እነዚህ አሁን ያነበብኳቸው ጥቅሶች ያላነበብኳቸውን ጨምሮ የሚነግረን ነገር ይሄ ነው። እግዚአብሔር ሕዝቡን ይሰበስባል። እግዚአብሔር ሕዝቡን እንደገና እንደ ታላቅ ሕዝብ ያስነሳል። ይሄ በስጋ ጭምር እስራኤል መሰብሰቧን የሚያሳይ ነው። ከዛ ሲቀጥል መንፈሳዊ በሆነ መንገድ ያንን ትውልድ ያድሳል። ውድቀቶቻቸውን ከሕይወታቸው ያርቃል። ባዕድ አማልክቶቻቸውን እግዚአብሔር ከነሱ ያወጣል። እነሱ ከእግዚአብሔር ውጭ የሚያመልኩት የማይኖርበት፣ እረኛው አንድ መንጋው አንድ ሆኖ የሚገለጥበት ተስፋ እንዳለ የሚያሳይ ነው። ከዛ ባሻገር የመሲሁ በትረ መንግስት እስራኤልንና መላውን ዓለምን የሚገዛ ነው። ስለዚህ መሲሁ የእስራኤል መስፍን ሆኖ የሚገለጥ የአንድ አገር መሪ ሳይሆን የምድር ነገስታት ሁሉ ገዢ ነው። ይሄ ጌታ ለእስራኤል ሕዝብ በተነገሩ ተስፋዎች ሁሉ ውስጥ ሲነገርለት የኖረ ተስፋ ነው። በእርግጥ አንዳንድ ነገሮችን ስንመለከት ከባቢሎን ምርኮ ተመልሰዋል። እንደ አንድ ሕዝብ ቆመዋል። መንፈሳዊ ተሐድሶ ያደረጉበትና ውድቀታቸው የተቀየረበት ዘመን ነበር። ከዛ ባሻገር ደግሞ ጌታ ኢየሱስ ክርስቶስ የተገለጠበትንም ዘመን ስናየው እነሆ ንጉሥሽ የዋህና ትሑት ሆኖ በአህያና በአህያይቱ ውርንጫ ላይ ሆኖ ተጭኖ ይመጣል የሚለው ትንቢት ፍጻሜ አግኝቶ ጌታ ኢየሱስ ክርስቶስ ሆሳዕና እየተባለ ወደ ኢየሩሳሌም ገብቷል። ኢየሱስ ክርስቶስ ያኔም ንጉሥ ነው፣ አሁንም ንጉሥ ነው። ልዩነቱ ምንድነው? ያን ጊዜ ስለ ንግስናው ሲያስቡ በነቢያት የተነገረውን ስለ ቤዛነቱ የተጻፈውን ነገር ወደ ጎን ትተዋል። ኢየሱስ እንደሚነግስ ብቻ አይደለም መጽሐፍ የሚናገረው። ስለ መተላለፋችን መቁሰሉ፣ ስለ በደላችን መድቀቁ፣ የደህንነታችን ተግሳጽ መሆኑ፣ በእርሱ ቁስል እኛ መፈወሳችን፣ እያንዳንዱ ወደ ገዛ መንገዱ እንዳዘነበለ እንደጠፋ፣ እግዚአብሔር ግን የሁሉን በደል በእርሱ ላይ አኖሮ ሰዎችን እንደሚታደግ ቅዱሳት መጽሐፍት ይናገራል። ስለዚህ አንዱን በአንዱ ውጠው በእርግጥ ይጠብቁታል ክርስቶስን። ነገር ግን ኢየሱስ ክርስቶስን በትክክለኛ ቤዛነቱና መድኃኒትነቱ በሁሉ መፍትሄነቱ አያውቁትም። አሁን በዮሐንስ ወንጌል አስተውሉ። ይሄን ወንጌል ስንጀምር የወንጌሉ ዋና ዓላማ ዮሐንስ ምዕራፍ 20 ቁጥር 31 ላይ እንደተጻፈው ኢየሱስ በዚህ መጽሐፍ ያልተጻፈ ብዙ ድንቅና ተአምራትን አድርጓል። ግን ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ታምኑ ዘንድና አምናችሁ በስሙ ሕይወት የሆኑላችሁ ዘንድ ይህ ተጻፈ ይላል። ስለዚህ የወንጌሉ አብይ ነገር ሕይወት ነው። ዳግመኛ መወለድ ነው። ከጨለማው ስልጣን መዳን ነው። የእግዚአብሔር መንግሥት ለመውረስ የሚያስችል አዲስ ተፈጥሮ ነው የወንጌሉ ዋና መልእክት። እና ኒቆዲሞስ ከዚህ ባነሰ ጉዳይ ነው ወደ ጌታ የመጣው።
መምህር ሆነህ እንደመጣ ያደረከው ነገር ያስታውቃል ነው ያለው። ዳግመኛ ልትወለድ ያስፈልጋል። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም። ዳግመኛ መወለድ የሕይወት ጅማሬ ነው። ልደት የሕይወት ጅማሬ እንደሆነ ይታወቃል። በምናውቀው የዓለም ሕይወት መቼም እኛ ሁላችንም እዚህ ያለነው ተወልደን ነው አይደል? ተጸንሰንና ተወልደን። ተጸንሶና ስላልተወለደ ስለሌለ ነገር እናወራለን። ለምሳሌ እዚህ ጋር ሰው የለም። እዚህ ጋር ቆሜ ብለፈልፍ አንተ እያልኩ ባወራ ምንድነው የምትሉኝ? ውይ ይለቀቀ ይሄ ሰውዬ እላለሁ አልልም። የማልለው ለምንድን ነው? ምንም ስለሌለ። ስለዚህ ወደ እናንተ እየተናገርኩ ነው። እናንተ ስላላችሁ መናገር ቢሆን ይሄን አድርጉ፣ ይሄን አታድርጉ፣ ይሄን አምጡ፣ ይሄን ውሰዱ ቢሆን ይሄ ሁሉ ከመኖር ነው የሚቀጥለው። ስለሌለ ነገር ይሄን ስለማናወራ ወደ መንፈሳዊውም ዓለም መተን ስለሚደረግ ስለማይደረግ ስለተለያዩ መንፈሳዊ ስነ ስርዓቶች፣ ስለ ዕውቀት፣ ስለ ትምህርት፣ ስለ ብዙ ነገር ለማውራት መጀመሪያ በሕይወት መኖር ያስፈልጋል። መወለድ ያስፈልጋል። ያልተወለደን እንዲህም እንዲያም ማለት አይቻልም። ኢየሱስ ክርስቶስ አሮጌውን ማንነት ለመጣፍ አልመጣም፣ ለመጠጋገን አልመጣም። ኒቆዲሞስ በነበረበት ሁኔታ መንፈሳዊውን ነገር የኢየሱስ ክርስቶስን የመጣበትን ዓላማ ሳይረዳ ባለበት ሁኔታ አንድ ነገር ተጨምሮለት ጭንቅላቱን እየነቀነቀ እቺን አላነበብኳትም ነበር እቺ በራችልኝ እያለ እንዲሄድ የእግዚአብሔር ፈቃድ አይደለም። ዳግም መወለድ ነበረበት። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የእግዚአብሔር መንግሥት ሊያይ አይችልም አለው ጌታ። አሁንም ሌላ ፈታኝ ነገር ነው። ምን ማለት ነው? ከውሃና ከመንፈስ ዳግመኛ መወለድ። ይህንን በተመለከተ ወገኖቼ አንዳንድ ነገሮችን ላስታውሳችሁ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንደ ምሕረቱ መጠን ዳግመኛ እግዚአብሔር እንደወለደን ይናገራል። እንደ ምሕረቱ መጠን። ይሄ ልደት ደግሞ በእውነት ቃል የሚከናወን መሆኑን ይናገራል። በእውነት ቃል አስቦ ወለደን ይላል። ክብር ለስሙ ይሁን። በያዕቆብ ምዕራፍ 1 ቁጥር 18 ላይ ይቅርታ፣ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ከማይጠፋው ዘር በእግዚአብሔር ቃል መወለዳቸውን ይናገራል። ስለዚህ ልደቱ መንፈሳዊ ነው። ሰዎች የእግዚአብሔርን ቃል ሰምተው ለቃሉ በሚኖራቸው ምላሽ ላይ የተመሰረተ ነው። መንፈሳዊ ልደትም ስለሆነ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ እንደ ማብራሪያ የነገረውን እናስተውል። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም አለው። ልክ ነው። ነፋስ ከለር ስለሌለው ሽታም ጠረንም ስለሌለው ስለማይዳሰስ በስሜት ሕዋስ ስለማይነካ እንዲህ ነው አይባልም። ግን ነፋስ ከዚህ መጥቶ ወደዚህ ሲሄድ እናውቃለን አይደል? በሚያንቀሳቅሰው ነገር ነፋስ ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። አወላለዱን በተመለከተ እንደ ሥጋ ልደት ቅድም እንዳቀፍነው ልጅ በእንዲህ አይነት ሁኔታ እቅፍ ላይ ሆኖ ዛሬ የተወለደ በሚያሰኝ ሁኔታ ዛሬ እንትና እንደዚህ ሆነ በሚያሰኝ ሁኔታ የሚታይ ነገር የለው። ግን ምንም ጥርጥር የለው የሚካፈለው ሕይወት ስለሆነ በሕይወት ይታወቃል። በእግዚአብሔር መንፈስ ስለሆነ ዳግመኛ የሚወለደው ያ የእግዚአብሔር መንፈስ ያ ሰው ከእግዚአብሔር ለመወለዱ ምልክት የሆነ ነገር በሕይወቱ እንዲኖር ያደርጋል። ያም ደግሞ በሚኖረው ኑሮ የሚገለጥ ይሆናል። የሆነ ሆኖ ዳግም ልደት መንፈሳዊ ነው። ዳግም ልደት ከመንፈስ ቅዱስ ጋር ይገናኛል። ይህን ነጥብ እመለስበታለሁ በደንብ። ከመንፈስ የተወለደ ሁሉ እንዲሁ ነው ይለዋል። እና ኒቆዲሞስ መለሰና ይህ እንዴት ሊሆን ይችላል አለው። በቃ በጣም ጸነነው፣ ከበደው። እንዴት ይሆናል? እንዴት ሊሆን ይችላል? ጌታ ኢየሱስ ክርስቶስ አንተ
የእስራኤል መምህር ስትሆን ይህን አታውቅ? ስለ መንፈሳዊ መገረዝ አልሰማህም? ወደ እግዚአብሔር ስለ መመለስ አልሰማህም? በቃሉ በኩል ስለሚሆነው ነገር አልሰማህም? በጥሩ ውሃ ተረጭቶ የእግዚአብሔር ስለመሆን አላዳመጥክም? እነዚህን ነገሮች አታውቅም? ይኸውላችሁ የእስራኤል መምህር ስትሆን የሚለው ነገር በታሪካቸው ውስጥ ይሄንን ለመረዳት የሚያስችል መንፈሳዊ የሆነውን ነገር ለመረዳት የሚያስችል ጥላም እንኳ ቢሆን ያ ኪዳን በዛ ኪዳን ውስጥ አለ። ስለዚህ አንተ ይሄንን እንዴት ነው ማታውቀው ነው ያለው ጌታ ኢየሱስ ክርስቶስ። እንዴት ይሄንን አታውቅም አለው። እና እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንን አትቀበሉትም አለው። አሁንም የሚገባ አይመስልም። ኒቆዲሞስ እዚህ ጋር አቁሟል። ከዚህ በኋላ ጌታ ኢየሱስ እና ወንጌላዊው ነው የሚናገሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ምድራዊ ነገር ስነግርህ ከምታውቀው ነገር ጋር ተያይዞ ሳስረዳ ካልገባ መንፈሳዊውን ሰማያዊውን እንዴት ትረዳለህ ካለው በኋላ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለው። እሱም በሰማይ የሚኖረው የሰው ልጅ ነው። ዳግመኛ ልደት፣ ይሄ ሰማያዊ እውነት፣ ሰው ከውሃና ከመንፈስ የሚወለድበት እውነት ከሰማይ የወረደው ወደ ሰማይ ተመልሶ እንደሄደ ከሱም በቀር ሌላ ከላይ መጥቶ ወደ ላይ እንዳልሄደ ከመረዳት ጋር ይገናኛል። ወገኖቼ ከሰማይ የመጣ አንድ ነው፣ ወደ ሰማይ የሚሄድ አንድ ነው። በእግዚአብሔር ቀኝ የሚኖረው ነው። እሱ መኖሪያው የት ነው? በእግዚአብሔር ቀኝ። አሁን አጠገቡ ነው ያለው። በሰማያት የሚኖረው እያለው ነው ስለ ራሱ። መኖሪያው የት ነው? በሰማያት አብ አለበት። ከየት ነው የመጣው? ከሰማይ። ዳግመኛስ መወለድ ከየት ነው የሚሆነው? ከሰማይ፣ ከእግዚአብሔር፣ የእግዚአብሔር ልጅ ስለመሆን ከዚህ በፊት ዮሐንስ ምዕራፍ 1 ቁጥር 11 እና 12ን ተመልክተናል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር እንጂ ከስጋና ከደም አልተወለዱም ይላል። እግዚአብሔር ይመስገን። ስለዚህ መንፈሳዊ ነው ጉዳዩ እና ይሄ ልደት በምንድን ነው የሚከናወነው? ኢየሱስ ክርስቶስን በመቀበል ለተቀበሉት አይደለም የሚለው? በስሙ ለሚያምኑ አይደለም የሚለው? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አይደለም የሚለው? እግዚአብሔር ይመስገን። ስለዚህ ልደቱ የሚከናወነው ወገኖቹ የገፉትን በመቀበል የጠሉትን በመውደድ ነው። ለእኛ የተከፈለውን ዋጋ በማስተዋል ነው። የእግዚአብሔር ልጅ ከሰማይ መጥቶ እንደ ሙሴ ሊናገር፣ በሙሴ መጠን ሊያስተምር፣ እንደ ኤልያስ ተአምር ሊሰራ፣ በኤልያስ መጠን ሊኖር፣ እንደ ነቢያቱ ሊያደርግ፣ በእነሱ መጠን ሊያስገርም ሊያስደንቅ አይደለም የመጣው። ዳግመኛ ሊወልደን እንደ ምሕረቱ መጠን ከእግዚአብሔር የተወለድን በመንፈስ ቅዱስ ዳግመኛ የተወለድን የዘር ሐረጋችንን ከእርሱ ጋር የምንቆጥር ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ እኛን ዳግመኛ እንድንወለድ የተገለጠ ጌታ ነው። የሕያው እግዚአብሔር ልጅ፣ የሰው ልጅ የሆነ የሕያው እግዚአብሔር ልጅ። ስለዚህ ወገኖቼ አሁን ወደ ኋላ መለስ አድርጎ ከሰማይ የመጣው ወደ ሰማይ እንደሄደ ከሱም በቀር ማንም እንዳልሄደ ተናገረው። ይህንን ካለ በኋላ ከሚያውቀው አንድ ታሪክ አስታውሰው። ይሄ በዘኍልቍ ምዕራፍ 21 ላይ ተጽፎ የምናገኘው ታሪክ ነው። ብዙዎቻችን በተደጋጋሚ ያነሳ ነው። ጠቅለል አድርጌ ይህንን ላንሳ እና ወደ ኋላ መመለሴ አይቀርም። ለዛሬ ግን እዚህ ጋር ጠቀልላለሁ መልእክቴን። ይኸውላችሁ በምድረ በዳ ጉዞ በእባብ ተነድፈው ሜዳ ላይ የወደቁ የእስራኤል ልጆች በሞትና በሕይወት መካከል ሆነው ሲያጣጥሩና ሲሰቃዩ ሙሴን በእግዚአብሔር ፊት አለቀሰ። እግዚአብሔር ሙሴን ጠራው።
ከነሐስ እባብ እንዲያዘጋጅ አዘዘው። ነሐስ በእሳት ሊቀልጥ የሚችል ነገር ነው። አቅልጦ ከቀለጠ ነሐስ እባብ አድርጎ ሰራው። ያንን እባብ በዓላማ ላይ ወይም በባላ እንጨት ላይ ከፍ አድርጎ እንዲሰቅለው አዘዘው። ይህንን እባብ ሙሴ ከሰቀለ በኋላ እንድትፈወሱ ወደዚህ የተሰቀለ እባብ ተመልከቱ አላቸው። በምድረ በዳ የወደቀው በሞትና በሕይወት መካከል ያለው ማህበረሰብ ጠቅላላ ካለበት ቦታ ሆኖ ወደ ነሐሱ እባብ አይኖቹን ቀና አደረገ። ምን ሆነ? ወዲያው በውስጣቸው ያለው መርዝ ጠፋ፣ ተፈወሱ። ይሄ የሚታወቅ ኒቆዲሞስ አይደለም፣ የትኛውም ዕብራዊ የሚያውቀው፣ ዕብራውያን አይደለም ኢትዮጵያውያንም እኛም የምንተርከው እና አበሾቹም የምንተርከው የምናውቀው ታሪክ ነው። በጣም እባብ መቼም እባብ ስለ እባብ ብዙ አላወራም። ብዙ አይጥ የሚፈራ ሰው ስላለ ብዙ አላወራም። ግን እባብ በየትኛውም ሁኔታ በጥሩ የሚታሰብ ነው መቼም ካልተነካም በቀር። አሉ ንኮች አሉ ዝም ብሎ ከእባብ ጋር ብዙ ነገር የሚሆኑ ያው ዓለም እንዴት እየጨቀየች እንደሆነ ታውቃላችሁ። ለተለያየ ነገር እሱን ሲምቦል የሚያደርጉ ከዛም አልፎ ብዙ ነገር ከእባብ ጋር አለ። ግን እባብ ዝም ብሎ ስናስበው ያው እባብ ነው፣ ላይምሮም ቢሆን አይደል። የትም ቦታ መልካም ነገር የለውም። የቀደመው እባብ ራእይ ላይ ስንመጣ ምን በልቶ እንዳደገ አላውቅም፣ ዘንዶ ሆኗል አይደል? እና ዘንዶ ሆኖ የቀደመው እባብ ይለዋል። ቀድሞ እባብ እዛ ሔዋንን ያሳተው እባብ ዮሐንስ ራእይ ላይ ዘንዶ ሆኖ ማለት እንግዲህ በታላቅ ኃይልና ክፋት አድጎ ማለት ነው ይገለጣል። ያው ነው፣ ምሳሌያዊ ስለሆነ ነው በዚህ መንገድ የምናገረው። እባብ የትም ቦታ በመጽሐፍ ቅዱሳችን በጎ ምሳሌ ኖሮት አያውቅም። ራሱ ጌታችን ኢየሱስ ክርስቶስ የተናገረው ባይሆን እንደው ሐዋርያት እንኳ ቢሉት ይሄንን በእውነት የምታዘባቸው ይመስለኛል። እኔም በሆን ምን አለ ባልጠፋ ምሳሌ ከእባብ ጋር እንዴት ያገናኙታል? ግን ይገርማል። ብሉይ ኪዳን ውስጥ የምናውቀው ነገር ጠቅላላ እንደው ካልተደፈነብን በቀር እያንዳንዷን ገጽ ስንገልጥ የምናየው ጌታ ኢየሱስን መሆኑ በዚህ አስቀያሚ ታሪክ ውስጥ እንኳ ያለውን የሕይወት ምስጢር ነው የምናየው። ዝም ብለን ስናየው ያ ሕዝብ በእባብ ነው የተነደፈው። ሕይወት ያለው እባብ በተፈጥሮ ውስጥ ያለ ማለት መርዝ በማንነቱ ውስጥ ያለ መርዝ ራሱ ነው የሚያመነጨው እባብ ታውቃላችሁ አይደል? ከከንፈሩ በታች የሚይዘውን መርዝ በተፈጥሮ ስርዓት ውስጥ ራሱን የሚከላከልበት ሌላውን የሚያጠቃበት ሆኖ እንደየ እባቡ አይነት የመርዙም ሁኔታ ከባድ እና ቀላል ሊሆን ይችላል እንጂ እባብ በጣም መርዛማ የሆነ ይሄ የምናውቀው እባብ ማለት ነው። የምናውቀው እባብ መርዛማ ነው። እባብን የነደፋቸው ብዙዎች ሞተዋል። ጥቂቶች ቀርተው በቀሩት መካከል ሙሴ በሰቀቀን ሆኖ እግዚአብሔር በምድረ በዳ ሕዝቡን ሊፈጅ እንዳወጣቸው አሕዛብ ለምን በእግዚአብሔር ላይ አፋቸውን ይከፍታሉ እስኪል ድረስ በእግዚአብሔር ፊት አለ። እግዚአብሔር ጠራው ሙሴን፣ ይህንን አድርጋለሁ። እዩ ነሐስ አቀለጠ። ከተፈጥሮው ጀምሮ በእባብና በነሐስ መካከል ግንኙነት አለ? ምንም ግንኙነት የለው። ነሐሱን ምንስ ብናደርገው መርዝ ማመንጨት ይችላል? መናደፍ ይችላል? እንኳን መናደፍ ይቅርና እንደሚናደፍ እሱ ነው የሚያስፈራራ መልክስ ይኖረዋል? አይኖረው። ይኸውላችሁ ማንነቱ ነሐስ ነው ሙሉ ለሙሉ። ያ ብቻም ሳይሆን በማንነቱ እባብ ነው የነደፋቸው እና ይሄኛው ግን ምንም ከዛ ጋር ምንም በመልክ አይመሳሰል፣ በባህሪ አይመሳሰል፣ በተፈጥሮ አይመሳሰል፣ ምንም ግንኙነት የሌለውን ነሐስ ያንን አቅልጦ እንግዲህ ዝም ብሎ እባብ አይሆንም። ሲቀልጥም ራሱ አይደል የቀለጠ ነሐስ ነው የሚሆነው። በድስት ከሆነ የድስቱን ቅርጽ ይዞ አይደል፣ በማንቆርቆሪያ ከሆነ ያንን ይዞ ባቀለጥንበት ማቴሪያል ያንን ቁስ ይዞ ነው የሚገኘው። ስለዚህ እባብ ለመስራት ምን ማድረግ አለበት ማለት ነው? በደንብ አድርጎ ዛሬ ቅርጽ የሚያወጡ ሰዎች በአሸዋ ላይ እንደሚሰሩ እንደሚያወጡ በደንብ አድርጎ የእባብ ቅርጽ ሰርቷል ማለት ነው። እና አቅልጦ እባብ አደረገው። ያንን በእንጨት ላይ ሰቀለው።
እንድትፈወሱ ኑና ይሄንን እዩ አለው። ሙሴ ያለውን የሰሙ ሰዎች ካሉበት ቦታ እንደምንም ብለው አይኖቻቸውን ቀና አደረጉ። ወዴት? ወደ ነሐሱ እባብ። አሁን ዝም ብለን ስናየው መንፈሳዊ ነገር ውስጡ ባይኖር እንደው ዝም ብሎ አይመስልም? ላሱት አላላቸውም፣ አላሱትም። ቆርጥሙት አላላቸውም፣ አልቆረጠሙትም። ተሻሹት አላላቸውም። አንዳንዴ እንደምናደርገው እንዲችም አላረጉ። ምንም የሚታይ ፍጹም የሆነ ምንም ነገር የለም። በደንብ ስሙኝ። ጉዳዩ ከመንፈሳዊ ነገር ጋር የሚገናኝ ነው። ከእግዚአብሔር ጋር የሚገናኝ ነው። ከወደቁበት ቀና ብለው ተመለከቱ። ቀና ብለው ሲመለከቱ በውስጣቸው የነበረው መርዝ ከውስጣቸው ተወሰደ እና ይሄንን ደስ የማይል ግን እግዚአብሔር በዓላማ ያደረገውን ነገር ኢየሱስ ክርስቶስ ራሱ ለኒቆዲሞስ አስታወሰው። አንተ መምህር አይደለህ? አይገባህም? እንዴት ይሄን አታውቅም ላለው ለዚህ ሰው ይሄንን አስታወሰው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዚህ የሰው ልጅ ደህንነት ከተሰቀለው ነሐስ ጋር ተያይዟል። ያ ነሐስ የኢየሱስ ክርስቶስ ምሳሌ ነው፣ ግልጽ ነው። በነደፋቸው አምሳል ያልነደፋቸው እባብ ሆኖ በሰው ቅርጽ የተሰጠው በባህሪው እባብ ያልሆነ እሱ ተሰቅሎ እሱን አይተው በውስጣቸው ያለው መርዝ ተወገደ። አሁንም ከሞት የሚያድን የሚታደግ ገዳይ የሆነውን የኃጢአት መርዝ ከሕይወታችን የሚያወጣ ከእግዚአብሔር ጋር የሚያስማማ ከጨለማው ስልጣን የሚያድን ይኸው እንደ ነሐስ እባቡ የተሰቀለው የእግዚአብሔር ልጅ ነው። በግልጽ ነው እሱን የሚነግረን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ከዚህ ውጪ ደህንነት የለም። ከዚህ ውጪ ሕይወት የለም። እግዚአብሔር ልጁን ከፍሏል። መንፈሳዊ ነገር ነው ጌታ እየተናገረ ያለ። ጌታ ኢየሱስ ክርስቶስ የመጣበትን ዋና ዓላማ ነው እየነገረን ያለው። ይሄንን ተከትሎ ዮሐንስ እንደዚህ ይለናል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን እንኳን ለኒቆዲሞስ ለእኛም ይገባናል። ዳግመኛ መወለድ ማለት ከውሃና ከመንፈስ መወለድ ማለት ቤተ ክርስቲያን ከምትፈጽመው ስርዓት በፊት ውሃ ውስጥ ከመግባት በፊት ይሄንን እውነታ ከመረዳት ጋር የተሰቀለውን እባብ ከማየት ጋር የተያያዘ ነው። ይሄም መንፈሳዊ ነው። ልደቱን የሚያከናውነው የሕያው እግዚአብሔር መንፈስ ነው። ቅዱሱ የሕያው እግዚአብሔር መንፈስ በክርስቶስ ኢየሱስ የምናምነውን ይለያል፣ ያጠምቃል። ወገኖቼ በመንፈስ ያልተጠመቀ ውሃ ውስጥ ገብቶ ቢወጣ ትላንትና ውሃ ውስጥ ሲገባ ሲዋኝ ሲወጣ የኖረ ማንነት አዲስ ይሆናል? ውሃ ውስጥ መግባቱ ለየት ያደርገዋል? ውሃ ነው ሰውን የእግዚአብሔር የሚያደርገው። ይሄ የምናውቀው ውሃ ለኒቆዲሞስ በሚገባ መጠን ተናግሮታል። የምናነሳቸው ጥቅሶች አሉ፣ እመለስበታለሁ። የሆነ ሆኖ በደንብ ማስተዋል ያለብን የመጀመሪያው ነገር ጌታ ኢየሱስ ስለ መንፈሳዊ ነገር እየነገረው ነው። ስለ ሰማይ እንዴት ይገባል ታዲያ ይሄ ካልገባ እያለው ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እያለው ነው። ያም ደግሞ በአብ ቀኝ የሚኖረው የሰው ልጅ ነው እያለው ነው። ጌታ ኢየሱስ ክርስቶስ አስተማሪ ለመሆን አይደለም የመጣው፣ ደሙን ለመስጠት ስለኛ ኃጢአት ስለኛ በደል ለመቸንከር ራሱን አሳልፎ ሰጥቶ እኛን ከዘላለም ሞት ለማዳን የተገለጠ ነው። ዝም ብሎ ፊደል ሊያካፍል ትምህርት ሊያካፍል እንዲሁኑ እንዲያሁኑ የሚል መመሪያ ሊሰጥ አይደለም የመጣው። ሕይወቱን ሰጥቶ ሕይወታችንን ሊያተርፍ ነው።
ስለዚህ ዳግም ልደት ከኢየሱስ ክርስቶስ ስለ እኛ ተላልፎ መሰጠት ጋር ይያያዛል። ይሄን ከማመንም ጋር ይያያዛል። ይሄ ሩቅ ነው ወገኖች፣ ይሄ አይገባም። አንድ ጥቅስ ላንብብ መልእክቴን ከማጠቃለሌ በፊት። ይቅርታ 30:12 እናንተ ያዙት። ይሄኛውን ላንብበው። ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት እንዲኖር ጽፏል። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ኢየሱስ ክርስቶስ ወደ ሰማይ ወጥቷል። ሞትን ድል አድርጎ ተነስቶ ወደ አባቱ ተመልሷል። እንዴት ሊሆን ይችላል እንዳትል፣ ያ ማለት የጌታችንን ወደ ላይ መሄድ መቃወም ነው፣ አለመቀበል ነው። ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። ከሞት ማጀት ሰው ይወጣል? ይወጣል ወይ? ከጥልቁ ይወጣል ሰው? ሲመልሱልኝ አይወጣም። ሰው ከሞት ይወጣል ወይ? ከሞት አሎ፣ ምንም አታወሳስቡት። ቄስ ስለሆን ሁሉ ቅኔ እንዳይመስላችሁ። ቅኔ አይደለም፣ አማርኛ ነው። ሰው ከመቃብር ይወጣል አይወጣም? የመልእክት የመጨረሻ ነው። እየሰማችሁ ነው? ሰው ከሙታን ይነሳል፣ ከሞት ይወጣል። ጥቅስ ነው ማለት ነው። አቡ የሚያሰኘን ቆይ፣ ሰው ከሙታን ይወጣል? በምን ታረጋግጣላችሁ? የትንሣኤያችን በኩር በሆነው በኢየሱስ ክርስቶስ። ምንም እኮ ግልጽ ነው። በልብህ ማን ወደ ላይ ይሄዳል አትበል። እሱ ክርስቶስን ለማውረድ ነው። ደግሞ በልብህ ማን ወደ ጥልቁ ይወርዳል አትበል። እሱ ክርስቶስን ለማውጣት። ምን ማለት ነው? በሌላ ቋንቋ ሞትና ትንሣኤውን እርገቱን ለመቃወም ነው። መንፈስ ቅዱስ ከመጣ በኋላ ከሚያደርጋቸው ነገሮች አንዱ ስለ ጽድቅ ዓለምን መውቀስ ነው አይደል? ዓለም የምትወቀስበት የመጀመሪያው ነገር ኃጢአት ነው። ያም ኃጢአት በኢየሱስ ክርስቶስ አለማመን። ሁለተኛው ነገር ጽድቅ ነው። ያም ጽድቅ ኢየሱስ ክርስቶስ ወደ ሰማይ ሄዷል። ይሄ እውነት ነው። ይሄን ጽድቅ ባለማመናቸው ይወቀሳሉ። ከዛ ባሻገር ከተፈረደበት የዚህ ዓለም አምላክ ስለተፈረደበት ከሰይጣን ጋር ስለመወገናቸው ይፈረድባቸዋል። መንፈስ ቅዱስ በእነዚህ ሶስት ነገሮች ይወቅሳል። ስለዚህ እኛ ከነዚህ ወቀሳዎች አምልጠናል። ምክንያቱም በክርስቶስ እናምናለን። ኃጢአታችንን ተሸክሞ ስለ እኛ መስቸንከሩን እናምናለን። እኛን ስለ ማጽደቅ እንደ መነሳቱንም እናምናለን። ስለዚህ ይሄንን የምናምነን እኛ ኢየሱስ ወደ አባቱ መሄዱን እናምናለን። ስለዚህ ይሄ ጽድቅ በእኛ ሕይወት አለ፣ አንወቀስም። ከዚህ ዓለም አምላክ ጋር ኅብረት የለንም። እግዚአብሔር ቅድም ወንድሜ እንዳነሳው ከጨለማው መንግሥት አድኖናል፣ ወደ ፍቅሩ ልጅ መንግሥትም አፍልሶናል። ስለዚህ በልብህ ማን ወደ ጥልቁ ይወርዳል ዋን ወደ ላይ ይወጣል እንዳትል፣ የክርስቶስን እርገት የክርስቶስን ትንሣኤ መቃወም ነው። ግን በልብህም መጽሐፍ ምን ይላል? በልብህም በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። እግዚአብሔር ይመስገን። እስኪ ይህንን ቃል እንበለው። የመዳን ቃል ነው። ጳውሎስ ነው ያለው። የመልእክቴ ማጠቃለያ ይሆን። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። እግዚአብሔር ይመስገን። እስኪ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። እግዚአብሔር ከሙታን አስነስቶታል። በአብ ቀኝ አለ፣ ተመልሶ ይመጣል። ክብሩ ይስፋ። ስለዚህ ድነናል። ከጨለማው ስልጣን አምልጠናል። ይሄ የኔ መልእክት አይደለም። ትድናለህ ይላል። እግዚአብሔር ይመስገን። ትድናለህ ገና ለሚሰበክ ነው። አሜን ላለ ድነሃል ነው መልሱ። እግዚአብሔር ይመስገን። የዳናችሁ እግዚአብሔርን አመስገኑ። ከጨለማ ያመለጣችሁ ዳግመኛ መወለድ ማለት ይሄ ነው። ክርስቶስ ኢየሱስን በማመን ቃሉ ነው የሚለው። ይኸውላችሁ ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል።
እግዚአብሔር ይመስገን። መጽሐፍ ምን አለ? በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። ክብር ለስሙ ይሁን። ስለዚህ ወገኖቼ ይህንን የኢየሱስ ክርስቶስን ሞትና ትንሣኤ ማዕከል ያደረገውን ከሰማይ የወረደበት ዓላማ ተአምር ማድረግ የሆነ ነገር ማድረግ አልነበረም። ከዛ ያልፋል። እዛ ጋር አንዳንዶቹ ቆመዋል። ስለዚህ ጌታ አላመናቸውም፣ አልተማመነባቸውም። ኒቆዲሞስም የሆነ ነገር ቀርቶት ነው የመጣው። ጌታ እያቀናው ነው፣ እያስተካከለው ነው። በእውቀት አይደለም፣ ዳግም በመወለድ እንዲያመልጥ። ስለዚህ እሱም ብቻም ሳይሆን ልትወለዱ ያስፈልጋችኋል በማለት ለመላው የሰው ዘር ሁሉ የሚሆን መልእክት ነው ጌታ ኢየሱስ ያስተላለፈው። እግዚአብሔር ጸጋ ይብዛልን። ደግሜ ማነሳቸው አንዳንድ ነጥቦች አሉ። እሱን በሚቀጥለው ሳምንት እናያለን። የሕያው እግዚአብሔር ጸጋ ይብዛልን። ጸልያለን።